ነው። ለምን? ምክንያቱም ከቢድዓ ጋር የምናያይዝ ከሆነ የመውሊድም ጥያቄ ይነሳል። ነብዩ አልሰሩትም፣ እንዲህ አላደረጉም፣ እንደዛ አላደረጉም፣ ብዙ ጥያቄ ሊነሳ ይችላል። ከዛ ጋራ ደግሞ ብዙ መነሳት ያለባቸው ዳሰሳዎች አሉ። ነብዩ ስላልሰሩት ነገር ማወቅ ነው የምትፈልገው? ነዓም መስአለቱ ተርክን በደንብ አንብብ። هل ترك النبي صلى الله عليه وسلم لشيء ما يقتضي التحريم ويدل المنع؟ ይሄ ራሱ የቻለ ጥያቄ ነው። መስአለቱ ተርክ ነው። ነብዩ አንድ ነገር አለመስራታቸው ስለዛ ነገር ሐራምነትን ያስይዛል። ዳሰሳው በሰፊ ነው። መስአለቱ ተርክን ጠንቅቆ የሚያውቅ ሰው ነው በዚህ ጉዳይ ማውራት ያለበት። ሌላኛው ደግሞ ጉዳዩ ላይ ይመጣል። በቢድዓ ጉዳይም ሲወራ የቢድዓ መከፋፈል ቢድዓ ይካፈላል አይካፈልም ጥሩና መጥፎ አለው በሚለው ላይ ብዙ ነገር ተወርቷል። እነ ኢማሙ ነወዊ የመሰሉ የተዘለፉበት ብዙ ነገር አለ። እዛ ላይ ደግሞ አስረግጠን ስናይ ዑለማን የከፈሉ ቢድዓን የከፈሉ ዑለሞች ቢድዓን ያልከፈሉ ዑለሞች ብለን በአንጻር እንኳን ስናይ እዚህ ቦታ ላይ ቁጭ ብዬ መናገር የምችለው ከአራት ሰው ያልበለጡ ወይ ከአራት ዓሊም ያልበለጡ ኪታብ ላይ ጠቅሳቸዋል። ከዛ መካከል አልኢማሙ ሻጢቢ አልኢዕቲሳም የጻፉ ብዙ ጊዜ አልኢማሙ ሻጢቢ ተብሎ ይወራል። ሻጢቢዮቹ ብዙ ናቸው። አልኢማሙ ሻጢቢ አልኢዕቲሳም የሚባልን ዓቂዳ የጻፉት ሼህ እሳቸው ራሱ በቢድዓ ላይ ያላቸው መውቂፍ ወደ 3 ቦታ ከፍለው ዑለሞች ያስቀምጣሉ። ሰራሐተን ለዚህ ቢድዓን በምናነሳበት ጊዜ ቢድዓ ታሪፉ ምንድነው? መፍሁሙ ምንድነው? ዑለሞች መሀል የመጣው ኢስጢላህና ስምምነት ምንድነው ማለትም ማወቅ ያስፈልጋል። ወኢላ 100 ዓሊም ካለ 2 ዓሊም በአንድ ጉዳይ ላይ ተቃራኒ ከሆኑ 99ን ዑለማ ገደል መክተት አግባብ አይደለም። አልኢማሙ ነወዊ አንድ ንግግር ሰማውና ውስጤን ስላናደደኝ ልጥቀስላችሁ። አልኢማሙ ነወዊ ተሳስተዋል ተባለ። ይሄ አቋምን ላስጨብጥ ነው። ኢማሙ ነወዊ የተሳሳቱት የት ቦታ ላይ ነው? እሺ እሳቸው የነበሩበት 7ኛ ቀርን ነው። ዛሬ 15ኛ ቀርን ነን። 700 ዓመት ያለፈ ታሪክን ወደ ኋላ ስንዳስስ 700 ዓመት ሙሉ ያሉ ዑለሞች የኢማሙ ነወዊን ስህተት ሳይጠቅሱ ያለፉት አላህን ሳይፈሩ ቀርተው ነው ወይስ ሸሪዓውን አልተረዱትም ወይስ ዲናችን እየተጨማለቀ ነው ያለው? ጥያቄ ነው ይሄ። ኢማሙ ነወዊ ተሳስተዋል። ነዓም የተሳሳቱት ምን ላይ ነው? ቢድዓን ሲከፍሉ ነው። የተውሂዱ ሌላ ነው ተውት። ቢድዓን ሲከፍሉ ቢድዓ ጥሩና መጥፎ አለው በማለታቸው ተሳስተዋል። እሺ ዛሬ አንተ ተሳስተዋል ብለህ ለኔ የምትጠቅስልኝ ሐሳብ እስከ ዛሬ 700 ዓመት ያስቆጠረ ዘመን 7 ክፍለ ዘመን ሲያልፍ ይሄ ሁሉ ዑለማ የኢማሙ ነወዊ ንግግር አላየውም፣ አልተረዳውም ወይስ ስህተቱን አንድ ላይ በጭፍን ነው የሄዱት? የቱን እንያዘው? ይሄ ደግሞ ፍጽሞ የሚያስኬድ አይደለም። ኢነማ የኽሻ አላህ ሚን ዒባዲሂ ልዑለማ። አላህን ጠንቅቆ የሚፈሩ ዑለሞች እያሉ አንድ ኢማሙ ነወዊ የቢድዓ ስህተትን መፈረጃ ቃታቸው። በቢድዓ ጉዳይ ስንሄድ አንደኛ መስአለተ ተርክን በደንብ ማየት ይፈልጋል። ለመዳሰስ የምትፈልጉትም በእግረ መንገዴ ልጠቁማችሁ ብዬ ነው። ነቢዩ የሰሩትና ያልሰሩት በሚለው ጉዳይ ራሱን የቻለ ዳሰሳ አለው። ወደ ቁርአን እንምጣ። ማስረጃውን ከቁርአን ከሐዲስ ልስጣችሁና ነገር የልቋቸው። አላህ በቁርአን ምን ይላል? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። ይሄንን እንያዘው። የወረደው በገኒማና በፈይእ ቢሆንም የኡሱል ዑለሞች የሚያስቀምጡት ምንድነው? አልዕብረቱ ቢዑሙም ለፍዝ ላ ቢኹሱስ ሰበቢ። የወረደበት ምክንያቱ አይደለም የተፈለገው፣ እስከ ቅያማ የሚያስተላልፈው መልእክት ነው። ዑሙሙ ለፍዝ ነው እንጂ ኹሱሱ ሰበቡ አይደለም። እሺ አያው 2 ነገር ነው የሚጠቅሰው። ወማ አታኩም ረሱሉ ፈኹዙሁ። ነቢዩ ሰለላሁ ዐለይሂ ወሰለም ያመጡላችሁ ሸሪዓ ተቀበሉ። ይሄንን ራሳቸው በሐዲስ ተርጉመውታል። ምን አሉ? ኢዛ አመርቱኩም ቢሸይኢን ፈእቱ ሚንሁ መስተጣዕቱም። በሆነ ነገር ካዘዝኳችሁ ያቅማችሁን ስሩ አሉ። ትእዛዝ ያቅም ይጠይቃል። ሰላት ቆሞ መስገድ ካልቻለ ቁጭ ብለህ ስገድ፣ ካልቻለ ተጋድመህ ስገድ፣ አልቻለም ተንጋለህ ስገድ፣ አልቻለም በአንገት ስገድ፣ በአይን ስገድ፣ እስከ በልብ መስገድ ደረጃ ይሄዳል። አቅም ይጠይቃል። ሰላት ብቻ ለማንኛውም ትእዛዛት በምትችለው ነው የምትሰራው። ለዚህ ወማ አታኩም ረሱሉ ፈኹዙሁን የተረጎመው ምንድነው? ኢዛ አመርቱኩም ቢሸይኢን ፈእቱ ሚንሁ መስተጣዕቱም።
وما نهاكم عنه فانتهوا يترجموا وإذا نهيتكم عن شيء فدعوه يمن يقول كتلكلكواችሁ فدعوه أي اتركوه توت كلكلا أكمن አይጠይቅም إذن ይሄ አያ ላይ እንቆም አላህ በቁርአን ምን ብሏል ما فرطنا في الكتاب من شيء ቁርአን ላይ የጎደለ ነገር አለ እንዴ እኛ የምንሞላው አሁን ምንድነው አንድ የሚቀርበው ሸሪዓ اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ብሏል ሸሪዓ ስለሞላ የሞላውን ነገር ከየት አምጥታችሁ ነው የምትጨምሩበት መች ጎደለ እናንተ እኮ ሸሪዓ ጎደለ ያላችሁ ነው የሚል አንድ ውሽንብር ይፈጠራል እንምጣ وما آتاكم الرسول فخذوه وما نهاكم عنه فانتهوا في القرآن የሰሩትን ስሩ የከለከሉትን ተከልከሉ ብሏል የተውት ነገር ለምን አልተጠቀሰው የታለ የተጠቀሰው ለዚህ ጥያቄ የሚፈጠረው እዚህ ቦታ ላይ ነው ነብዩ የሰሩትን እሰራለሁ نعم ነብዩ የተውትን እተዋለሁ نعم ነብዩ አልሰሩም አልተውም አልከለከሉም አላዘዙም ይሄ መስኩት عنه ይባላል ዝም ብለውታል ምን እናደርገው ለዚህ መስአለቱ ተርክን ማንበብ ዑለሞች የሄዱበትን መንገድ መዳሰስ የሚጠቅመው ይሄ ነው ነብዩ የተውትን ነገር በሁለት መስመር ነው የምናየው ከሸሪዓ የሚገጥም ከሆነ ያ ነገር በምን ውስጥ ይገባል ወማ አታኩም ውስጥ ይገባል እሳቸው የተውት ነገር ስናየው ስናመዛዝነው ዑለሞች ሚዛን ላይ ሲያስቀምጡ ከሸሪዓ የሚጋጠም ከሆነ ወዴት ይገባል ወማ አታኩም እሳቸው የተውት ነገር ከሸሪዓ የሚጋጭ ከሆነ ወማ ነሃኩም ውስጥ ይገባል ቁርአኑ አስማምቶታል መውሊድ ላይ ይመጣል እነሱ የተወለዱበት ቀንን የምታከብሩት እኮ የሞቱበትን ቀን ነው ኢብኑ ሐጀር ጋር ለምን አይመለሱም الإمام السهيلي ابن حجر የሚያጅባችሁ صاحب الفتح ነብዩ የሞቱት ሙዕተመድ የሆነው በረቢዑ الأول በሁለት ነው ብለዋል ያው ኪታብ ላይ መመለስ ይቻላል 12 ላይ ሞቱ የሚል ቀውል ቢኖርም ፈጽሞ ስህተት ነው ብለዋል እሳቸው የሞቱት በረቢዕ 2 ነው ረቢዕ 2 ለማለት ፈልገው ረቢዕ 12 ብለዋል ተብሎ ኪታብ ላይ ተቀምጧል الإمام السهيلي ጠቅሱታል ኢብኑ ሐጀር صاحب الفتح ጠቅሱታል ነገር ግን እንበልና እውነትም እንዳሉት እሺ እንበል የሞቱበት ቀን ነው ታዲያ ለምን አታዝኑም የሚል ጥያቄ ይመጣል ይሄን ጥያቄ አንድ ሰው ሲፈጥር እሳቸው የሞቱበትን ቀን ለምን ትደሰታላችሁ የሚል ጥያቄ ካነሳ በመጀመሪያ ልትረዱ የሚገባው ኪታብ ባታውቁ ይሄ ሰው ኡሱል አልቀራም ኡሱሉል ፊቅህ ቢቀራ እንዲህ አይነትን ጥያቄ ባላነሳ ከመሰረቱም የሰው ኡሱል አያውቅም ዒልም ላይ ገብቶ ጥልቀት የለውም ወይ ደግሞ በሆነ ነገር ፈዟል ለምን ምክንያቱም ሸሪዓ ያስቀመጠው ሁለት ነገር አለ ልጅ ሲወለድ ይታረዳል አቂቃ ይደረጋል ለምንድን ነው ደስታን መግለጽ ነው ደስታ ነገር ላይ ደስታህን ኒዕማ ላይ አላህ በሰጠህ ጸጋ ላይ ደስታ መግለጽ ይሄ የሸሪዓት አስተምሮት ነው ሰው ሲሞት ግን ሐታ በምን ደረጃ ይባላል ስታለቅሱ እንኳን እንባ ማፍሰስ እንጂ ሙሾ እንኳን አያስፈልግም ይባላል ሰብር ማጣት አያስፈልግም ሰው ሲሞት ሸሪዓ ያዘዘው በምንድን ነው ዋጥ ማድረግ ነው ለዚህ እውነት እንኳን ብትሉ የሆነው እውነት አይደለም ቢሆን እንኳን በሞታቸው እያዘንን ግን በደስታቸው ምን እናደርጋለን እንተሰታለን ምክንያቱም እናወዳድር በሞታቸው ከደረሰብን ሙሲባ በመወለዳቸው ያገኘነው ጸጋ ይበልጣል ይሄ ማንም አይከራከርም የተወለዱበት በመወለዳቸው ያገኘነው ደስታ እስልምናን አገኘን ጀነትን አገኘን አላህን ያገኘነው እሳቸውን በማግኘት ነው ለዚህ በመወለዳቸው ልናዝን እንችላለን ግን ኡሱል ላይ ስንሄድ ይሄ መሰረት የለም ኡሱል الفقه ላይ ስንሄድ ይሄ አይነት አካሄድ አይመጣም ለምንድን ነው የማይመጣው ምክንያቱም ነብዩላህ አደምን እንያቸው ጁምዓ ቀን ተደንግጎልናል በሸሪዓችን ጁምዓን ቀን እንደሰታለን ዒዱል ሙስሊሚን ኢማም አህመድ ዘግበዋል የሙስሊሞች የደስታ ቀን ጁምዓ ቀን ነው እኛ ለኛ የተሰጠን ጁምዓ ቀን ነብዩላህ አደም እንደሞቱ በሐዲስ ተገልጿል ጁምዓ ቀን ነው ጀነት የገቡት ከጀነት የወጡት ወደ ምድር የወረዱት የሞቱትም ጁምዓ ቀን ነው ሐዲስ እንግዲህ የሚያክሰው ይሄን አይከደም ታዲያ ለምንድን ነው ጁምዓ ምን ደሰተው ለምን ሌላ ቀን አልተሰጠንም ሰኞም ነበር እኮ ማክሰኞም ነበር ሮብም ነበር ይሁዳዎችና ነሳራዎች ቅዳሜና እሁድ ሲመርጡ ለኛ ለምን ሰኞ አልተሰጠንም
ማን ከለከለው? ማክሰኞ ለምን አልተሰጠንም? ማን ከለከለ? ተመርጦ ጁምዓ ብቻ የተፈለገው ለምንድን ነው? ነብዩላህ አደም ስለሞቱ ተደሰቱ ማለት ነው? አሹራ ላይ እንምጣ። አሹራ ላይ እንግዲህ የነበረውን የአሹራን ታሪክ እናውቃለን። ከርበላ ላይ ሰይድና ሁሴን አይደሉ ከርበላ ላይ የተገደሉት? ሰይድና ሁሴን ማን ናቸው? የነብዩ የልጅ ልጅ አይደሉ? የነብዩ አለይሂ ሰላቱ ወሰላም የልጅ ልጅ የሜቴ የሲቲና ፋጢማ ልጅ ናቸው ሰይድና ሁሴን። ከርበላ ላይ ተገደሉ። ዛሬ ሺዓ ሌላ ታሪክ የሚያመጡበት ነገር ግን ሰይድና ሁሴን አሹራ ቀን ተገደሉ ተብሎ አሹራ ቀን መጾማችንን ተው ነው እንዴ? አልተው ነው። ነቢዩላህ ሙሳ ደና ነጃ ለወጡበት ፍርዓውን ለጠፉበት ለዘመናት የሁዳዎች እያከበሩ የመጡትን ነቢዩ አለይሂ ሰላቱ ወሰላም አስቀጠሉት። ሁሴን እንደሚገደሉ ግን በሐዲሳቸው ተናግረዋል። ሁሴን በጠላት እጅ እንደሚጠፉ ከርበላ ላይ በሐዲሳቸው አስቀምጠዋል። ታዲያ ለምን አሹራ ቀን ተፈለገ? ለምን 12 13 አናደርግም? እሳቸው የሚገደሉት በዚህ ቀን መሆኑ ከታወቀ ለምንድን ነው የምንደሰተው? ይሄ ጭንቅላት የማይቀበለው ቅያስ ነው። ይሄም ደግሞ የበለጠ ለመረዳት የሚፈልግ ሰው የት ነው የሚሄደው ብትሉ ቀዋዒዱል ፊቅህ መቅራት አለበት አንድ ሰው። አልኡሙሩ ቢመቃሲድሃ ሁሉ ነገር እኮ ዓላማው ታይቶ ነው የሚደነገገው። አልኡሙሩ ቢመቃሲድሃ ኢነመል አዕማሉ ቢንኒያት አላሉ። መቅሰዳችን እኛ ዛሬ 12 ተብሎ ረቢዕ ላይ መውሊዳቸውን የምናወጣው ዓላማችን ምንድን ነው? ለተወለዱበት ተደስተን ነው? ለሞቱበት ተደስተን ነው? እናንተ የሞቱበት ቀን ላይ ትደሰታላችሁ። ለምን መውሊዳቸውን ታከብራላችሁ? አልኡሙሩ ቢመቃሲድሃ ዓላማዬ ምንድን ነው? መውሊዳቸውን ሳከብር መቼም ነብዩ አይደለም አባት እናቱ ሞቶ የሚደሰት ቀን የለም። አባት እናቱ የሞተበትን ቀን የሚደሰት ሰው አለ? የለም። የመጨረሻ ንግግሬን ደግሞ ልዝጋና አንድ ነገር ልንገራችሁ። ሁሌም ደግሞ ማወቅ ያለባችሁ አንድ ነገር አለ። ሁክም ሲባል ዒላው ታይቶ ነው የሚፈረደው። ኡሱልዮቹ ኡሱሉል ፊቅህ ላይ ምን ያስቀምጣሉ? አልሁክሙ የዱሩ መዐል ዒለቲ ውጁደን ወዐደማ ይላሉ። አልሁክሙ የዱሩ መዐል ዒለቲ ውጁደን ወዐደማ። ሁክም ሁሌም ከምክንያት ጋር የተያያዘ ነው። ለዚህ እኛ የምንፈልገው ትልቁ ነገር ምንድን ነው? መውሊድ ነው። ነዓም፣ በመውሊድ ብቻ አይደለም። አልሐምዱሊላህ የመሻይኾቻችንን መንገድ ይዘናል። የሳዳቶቻችንን መንገድ ይዘናል። ቅድም እንግዲህ ሲጠቅሱ ነበረ እነ ኡስታዝ ዒሳ በዓቂዳችንም የአሻዒራና የማቱሪድያን ዓቂዳ ይዘናል። በፍቅሃችንም ከአራቱ መዝሀብ ያው ሻፊዒም አለ ሐነፊም አለ። እዚህ መሃል ትኖራላችሁ በመሻይኾቹ የፍቅህ መንገድ ይዘናል። በተሰውፋችንም ሰማንም ይሁን ቲጃንም ይሁን ቃድሪም ይሁን የሱፊያነትን መንገድ ይዘናል። ግን በዓቂዳም ሁለቱን አቋም ስንይዝ በፍቅህ መዝሀባችንን ስንይዝ ተሰውፋችንን ይዘን ደግሞ ስንሄድ ከመሬት ያፈስነው ነገር አይደለም። መሻይኾች የደከሙበት ነው። ለዚህም በመልእክት ነገርን የምቋጨው ሱፊይ በመሆናችን የተሰውፍ መዝሀብና መሽረብ ላይ በመሄዳችን ልናፍርበት አይገባም። ልንሸማቀቅበትም አይገባም። አንገት ልንደፋበትም አይገባም። እኛ የምንፈልገው ትውልድ በኔ እድሜም ሆናችሁ ከኔም በላይ ከኔም ታናናሾቼ እኛ የምንፈልገው ዓላማ በተሰውፉ አንገቱን ቀና ብሎ መሄድ የሚችል ማህበረሰብን መፍጠር ነው እንጂ ኮሽታ በመጣ ጊዜ ሁሉ ተሰውፉን ስለያዘ አንገቱን አሸማቆ የሙፍቲ ትውልድ የሆነ እንዴት አንገቱን ያሸማቃል? ሐቂቀትን አያሸማቅም። የመዝሀብ መንገድ የሚከተል ዓቂዳው የተደራጀ መዝሀቡ የተደራጀ ስሉኩ የተደራጀ ሰው አንገቱን ሊያሸማቅ አይገባም። ከዕልም ዑለማ አላጣንም፣ ከአቋም አላጣንም፣ ከሰው ሰው አላጣንም። ለዚህ ችግሩ ግን እኛ ጋር እንደወጣትም የመጨረሻ ያስተላለፍኩላችሁ መልእክት ምንድን ነው? ዒልማችን ላይ እንበርታ። እነ ሼክ መኑል ከሪምን አይታችኋል። ነሕዊይ ናቸው፣ ኡሱልይ ናቸው፣ በላግይ ናቸው። ለዚህ እንዲህ አይነት አካሄዶች ስላሉ ኢንሻአላሁ ተዓላ ተሰውፋችንን ደስተኛ ሆነንበት አንገታችንን ቀና ብለንበት ልንሄድ ይገባል። በሰማነው ምንሰራ አላህ ያድርገን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን።